ሰላም ሰላም ውድ የእውቀት አድማስ ቤተሰቦች ሰላማችሁ ይብዛ። እንዴት ናችሁ? በዚህ ቻናል አማርኛ፣ እንግሊዘኛ፣ ሂሳብ እና ሌሎች ትምህርቶችን በኢሞ፣ በቴሌግራም፣ በዋትሳፕ እና በጉግል ሚት ከጀማሪ እስከ ከፍተኛ ያሉ ተማሪዎችን እያስተማር እንገኛለን። ስለሆነም በየትኛውም ዓለም ሆናችሁ መማር የምትፈልጉ ፕላስ 251 እያስቀደማችሁ በ978 40 92 73 ደውላችሁ በመመዝገብ በቀጥታ መማር ትችላላችሁ። ዛሬ ይዤላችሁ የመጣሁት ባለ 3 ዲጂት ቁጥሮችን የምንደምር ነው የሚሆነው። ስለዚህ ሁላችሁም ሀሳባችሁን ሰብስባችሁ ደብተርና እስክሪብቶ ይዛችሁ እንዲሁም ቪዲዮውን እያቆማችሁ በመጻፍ ተከታተሉኝ። ወደ ክላሳችን ሳልፍ ጥያቄ ቁጥር 1 ላይ የምናየው 123 ሲደመር 654 ምን ያህል ይሆናል? ጥያቄ ቁጥር 2 ላይ ደግሞ 258 ሲደመር 147 ስንት ይሆናል? ጥያቄ ቁጥር 3 423 ሲደመር 369 ስንት ይሆናል? ጥያቄ ቁጥር 4 951 ሲደመር 159 ምን ያህል ቁጥር ይሰጠናል ወይም ስንት ይሆናል? ጥያቄ ቁጥር 5 789 ሲደመር 848 ምን ያህል ይሆናል? የሚሉትን ጥያቄዎች የምናይ ነው የሚሆነው። ጥያቄ ቁጥር 1 ስናይ ደግሞ 123 ሲደመር 654 ስንት ይሆናል የሚለውን ነው የምናየው። ስለዚህ ከዚህ በፊት ባየነው ቪዲዮም ቁጥሮችን ለመደመርና ለመቀነስ የቁጥር ቤቶችን ማወቅ በጣም አስፈላጊ ነው ብያለሁ። ስለዚህ አሁን የምንደምረው አንድ ቤት ከአንድ ቤት ነው ማለት ነው። ከ123 ላይ የአንድ ቤት 3 ናት። ከ654 ላይ ደግሞ የአንድ ቤት ማናት? 4 ናት ማለት። ስለዚህ 3 ሲደመር 4 ስንት ይሆናል ማለት ነው? 7 ይሆናል ማለት ነው። አሁን ደግሞ ወደ 10 ቤት እንሄዳለን ማለት ነው። ከ123 ላይ የ10 ቤት 2 ናት። ከ654 ላይ ደግሞ የ10 ቤት 5 ነው ያለች። ስለዚህ የ10ን ቤት ከ10 ቤት ነው የምንደምረው። 2 ሲደመር 5 ስንት ይሆናል ማለት ነው? አሁንም 7 ይሆናል ማለት ነው። አሁን ደግሞ የመቶ ቤት እናያለን ማለት ነው። ከ123 የመቶ ቤት ማናት ከተባልን 1 ነው ያለች። ከ654 ላይ ደግሞ የመቶ ቤት 6 ናት ማለት ነው። ስለዚህ 1 ሲደመር 6 ስንት ይሆናል ማለት ነው? 7 ይሆናል ማለት ነው። በአጠቃላይ ድምራቸው ስንት ነው ማለት ነው? 777። ስለዚህ በቀላሉ 123 ሲደመር 654 ስንት ይሰጠናል? 777 ይሰጠናል ማለት ነው። ወይም ቁልቁል ስንደምር ደግሞ 123 ሲደመር 654 እናደርግና አግድም መስመር እንደዚህ እናደርጋለን። ይሄ የተሻለ ቀላል ነው ተብሎ የሚታሰበው ምክንያቱም የምንጽፋቸው ቤት በቤታቸው ስለሆነ ቀጥታ መደመር ነው ማለት ነው። ስለዚህ አሁን የአንድ ቤት 3 እና 4 ናቸው አይደለ? ስለዚህ የአንድ ቤትን ከአንድ ቤት ነው የምንደምር ማለት ነው። 3 ሲደመር 4 ስንት ይሆናል ማለት ነው? 7 ይሆናል ማለት ነው። አሁን ደግሞ ወደ 10 ቤት እንሄዳለን። የ10 ቤት ደግሞ ማን ማን ናቸው ካልን 2 እና 5 ናቸው አይደል? ስለዚህ 2 ሲደመር 5 ስንት ይሆናል ማለት ነው? አሁንም 7 ይሆናል ማለት ነው። ከዛ ወደ መቶ ቤት እንሄዳለን ማለት ነው። የመቶ ቤት ደግሞ 1 እና 6 ናቸው አይደል? ስለዚህ 1 ሲደመር 6 ስንት ይሆናል ማለት ነው? 7 ይሆናል ማለት ነው። በቀላሉ በቁጥር ቤታቸው ከጻፍናቸው ቀጥታ መደመር ነው ማለት ነው። ስለዚህ መልሳችን 777 ይሆናል ማለት ነው። ወደ ሁለተኛው ጥያቄ ስናልፍ 258 ሲደመር 147 258 ሲደመር 147 ምን ያህል ይሆናል የሚለውን እንሰራለን ማለት ነው። ስለዚህ ልክ ቅድም እንዳልነው የአንድ ቤትን ከአንድ ቤት እንደምራለን ማለት ነው። ስለዚህ የአንድ ቤት 8 እና 7 ናቸው ማለት ነው። ስለዚህ 8 ሲደመር 7 ስንት ይሆናል ማለት ነው? 15 ይሆናል ማለት ነው። ስለዚህ 15ን በአንድ ላይ ሁለት ቁጥር አንጽፍም መጨረሻ ላይ ካልሆነ። ስለዚህ 15 ከሆነ ምንድን እናደርጋለን? 5ን እንጽፍና አንድ አለን እንላለን። አሁን ደግሞ ወደ 10 ቤት ስንደምር 5 እና 4 ናቸው አይደል? የ10 ቤት 5 ሲደመር 4 ስንት ነው ከተባል 9 ነው አይደለ? ስለዚህ ቅድም አንድ አለን ብለናል አይደል? ጋር እሷን አሁን እንደምራታለን ማለት ነው። 5 ሲደመር 4 9 ሲደመር 1 10። አሁንም 10 ሁለት ቁጥር ነው አይደል? 10ን አንጽፍም። ማን እንጽፋለን? ዜሮን እንጽፍና አሁንም አንድ አለን እንላለን ማለት ነው። አሁን ደግሞ ወደ መቶ ቤት እንሄዳለን። 2 እና 1 የመቶ ቤት ናቸው አይደል? 2 ሲደመር 1 ስንት ነው?
3 አሁንም አንድ አለን ብለናል አይደለ? ከእሷ ጋር ከዚች አንድ ጋር 4 ይሆናል ማለት ነው። ስለዚህ 405 ይሆናል ማለት ነው። 258 ሲደመር 147 ስንት ነው ማለት ነው? 405 ይሆናል ማለት ነው። ቁልቁል ስንደምር ደግሞ 258 ሲደመር 147 እዛ አግድም መስመር እናደርጋለን። አሁን ልክ በቤታቸው ነው የጻፍናቸው። የአንድን ቤት ከአንድ ቤት፣ የአስርን ቤት ከአስር ቤት፣ የመቶን ቤት ከመቶ ቤት ነው የጻፍናቸው። ለመደመር በቀላሉ አንቸገርም ማለት ነው። ስለዚህ የአንድ ቤት 8 እና 7 ስለሆኑ 8 ሲደመር 7 ስንት ነው? 15 5 እንጽፍና አንድ አለን እንላለን። ከዛ ወደ 10 ቤት እንሄዳለን። 5 ሲደመር 4 ስንት ነው? 9 ከአንድ ጋር 10 አይደል? አሁንም 0 እንጽፈን አንድ አለን። ሁለት ቁጥር መጨረሻ ካልሆነ አይጻፍም ብያቸዋለሁ። ከዛ የመቶ ቤት ይቀረናል። 2 ሲደመር 1 ስንት ነው? 3 ከአንድ ጋር 4 ማለት ነው። ስለዚህ 405 በቀላሉ ይህን ይመስላል ማለት ነው። ሶስተኛው ጥያቄ ደግሞ ምን ይላል? 423 ሲደመር 369 ምን ያህል ይሆናል የሚለውን እናያለን። ስለዚህ ልክ ቅድም እንዳልኳችሁ የአንድን ቤት ከአንድ ቤት ማለት ነው። የአንድ ቤት 9 እና 3 ናቸው አይደል? ስለዚህ 3 ሲደመር 9 ስንት ነው ማለት ነው? 12 አይደል? ሁለትን እንጽፍና ስንት አለን? አንድ እንላለን ማለት ነው። ሁለት ቁጥር በአንድ ላይ አይጻፍም ብያችኋለሁ። አሁን ደግሞ የ10 ቤት 2 ሲደመር 6 ስንት ነው? 8 ከአንድ ጋር 9 ማለት ነው። አሁን አንድ ያለን አንልም፣ ምክንያቱም እዚህ ላይ አንድ ያለን ያልናትን እንደምራናታን ምንም ትርፍ አልመጣችም። ስለዚህ 9 ነው እንላለን ማለት ነው። ስለዚህ ወደ መቶ ቤት እንሄዳለን። 4 ሲደመር 3 ስንት ነው? 7 አይደል? 7 ስለዚህ መልሳችን 792 ይሆናል ማለት ነው። ይህን ቁልቁል ስንደምረው 423 እንላለን። ሲደመር ቤት በቤታቸው መጻፍ ማለት ነው። 369 ቤት በቤታቸው እንጽፍና እዛ መስመር እናደርግና መደመር ነው ቀጥታ። ስለዚህ የአንድ ቤት 3 እና 9 ስለሆኑ 3 ሲደመር 9 ስንት ነው? 12 አይደል? ሁለት እንጽፋለሁ አንድ አለኝ እላለሁ። ከዛ ወደ 10 ቤት እሄዳለሁ። 2 ሲደመር 6 ስንት ነው? 8 ከአንድ ጋር 9 ይሆናል ማለት ነው። ከዛ ወደ መቶ ቤት ሄዳለሁ። የመቶ ቤት ደግሞ 4 እና 3 አይደሉ? 4 ሲደመር 3 ስንት ነው? 7 ማለት ነው። 7 ስለዚህ መልሳችን 792 ይሆናል ማለት ነው። አሁን ደግሞ ወደ አራተኛው ጥያቄ ነው የምንሄደው። የአራተኛው ጥያቄ ደግሞ 951 ሲደመር 159 ይሆናል ማለት ነው። እኩል ይሆናል እንልና አሁን ልክ እንደ ቅድሙ የአንድ ቤት ከአንድ ቤት የአንድ ቤት 1 እና 9 ናቸው አይደል? ስለዚህ 1 ሲደመር 9 10 ነው አይደል? ስለዚህ ሁለት ቁጥር ናቸው። 10 ደግሞ ሁለት ቁጥር አያንጽፍም ብለናል። 0 እንጽፍና አንድ አለኝ እላለሁ ማለት ነው። ከዛ ወደ 10 ቤት እሄዳለሁ። የ10 ቤት ደግሞ 5 እና 5 ናቸው። 5 ሲደመር 5 ስንት ነው? 10 ከአንድ ጋር 11 ማለት ነው። አሁንም ሁለት ቁጥር ስለማይጻፍ አንድን ጽፌ አሁንም አንድ አለኝ እላለሁ። ከዛ ወደ መቶ ቤት እሄዳለሁ። 9 እና 1 ናቸው የመቶ ቤት 9 ሲደመር 1 10 10 ሲደመር 1 አንድ አለ ብለናል። የቅድሟን 11 ማለት ነው። አሁን የመጨረሻ ስለሆነ 11 እንዳለ እንጽፋለን ማለት ነው። መጨረሻ ላይ ከሆኑ ሁሎች ቁጥሮች ይጻፋሉ ብያቸዋለሁ አይደል? ስለዚህ መልሳችን 1110 ይሆናል ማለት ነው። ይህን ደግሞ ቁልቁል ስንደምር 951 ሲደመር 159 እናደርግና እግር መስመር እናደርግና ቤት በቤታቸው ስለጻፍናቸው ለመደመር አንቸገርም ማለት ነው። የአንድ ቤት 1 እና 9 ናት አይደል? ስለዚህ 1 ሲደመር 9 ስንት ነው? 10 አይደል? 0 እንጽፍና አንድ አለኝ እላለሁ። አሁን ደግሞ ወደ 10 ቤት እሄዳለሁ። የ10 ቤት ደግሞ 5 እና 5 ናቸው። 5 ሲደመር 5 10 ከአንድ ጋር 11 ማለት ነው። ስለዚህ አንድ ጽፌ አሁንም አንድ አለኝ እላለሁ። ከዛ ወደ መቶ ቤት እሄዳለሁ። የመቶ ቤት ደግሞ 9 እና 1 ናቸው። 9 ሲደመር 1 10 ነው አይደል? ሲደመር 1 11 መጨረሻ ስለሆኑ አሁን 11 ይጻፋሉ። ስለዚህ መልሳችን 1110 ነው ማለት ነው። አምስተኛውን ጥያቄ ስናይ ደግሞ 789 ሲደመር
42 ስንት ይሆናል የሚለው እናያለን። ልክ እንደ ካሁን በፊቱ እንዳየነው የአንድ ቤትን ከአንድ ቤት የአንድ ቤት 9 እና 2 ናቸው አይደል? 9 ሲደመር 2 ስንት ነው? 11 አይደል? ስለዚህ አንድ እንጽፍና ስንት አለን? አንድ አለን እንላለን። አሁን ወደ 10 ቤት እንሄዳለን። የ10 ቤት ደግሞ 8 እና 4 ናቸው። 8 ሲደመር 4 ስንት ነው? 12 ከአንድ ጋር 13 ይሆናል ማለት ነው። ስለዚህ 3 እንጽፈን አሁንም አንድ አለን እንላለን። ከዛ ወደ 100 ቤት እንሄዳለን። የ100 ቤት ደግሞ 7 እና 8 ናቸው። 7 ሲደመር 8 ስንት ነው ማለት ነው? 15 ከአንድ ጋር 16 ማለት ነው። ስለዚህ መጨረሻ ቁጥር ስለሆኑ 16ን እንጽፋለን ማለት ነው እዚህ ጋር። ስለዚህ መልሳችን ስንት ይሆናል ማለት ነው? 1631 ይሆናል ማለት ነው። ቁልቁል ስንደምር ደግሞ 789 ሲደመር 842 እናደርግና አግድም መስመር እናደርግልን ቤት በቤታቸው ስለጻፍን ለመደመር ቀላል ነው የሚሆነው ማለት ነው። ስለዚህ አንድ ቤት 9 እና 2 ስለሆኑ 9 ሲደመር 2 ስንት ነው? 11 አንድን ጽፈን አንድ አለን እንላለን። ከዛ ወደ 10 ቤት እንሄዳለን። የ10 ቤት ደግሞ 8 እና 4 ናቸው። 8 ሲደመር 4 12 ከአንድ ጋር 13 ማለት ነው። ስለዚህ 3 እንጽፍና አሁንም አንድ አለን እንላለን። ከዛ ወደ መጨረሻው ወይም ወደ 100 ቤት እንሄዳለን ማለት ነው። 7 እና 8 ናቸው የ100 ቤት 7 ሲደመር 8 15 ከአንድ ጋር 16 አይደል? ስለዚህ መጨረሻ ቁጥር ስለሆኑ 16ን እንጽፋለን ማለት ነው። ስለዚህ መልሳችን 1631 ይሆናል ማለት ነው። ስለዚህ መደመርም ይሁን መቀነስ ዋና ዓላማችን ሊሆን የሚችለው የቁጥር ቤቶችን እንለይና ከዛ ቤት በቤቶች መደመር ማለት ነው። የቁጥር ቤቶችን ደግሞ የምንጀምረው ልክ ከዚህ በፊት በሰራኋቸው ቪዲዮ እንደነገርኳችሁ ከቀኝ ወደ ግራ ነው የምንቆጥረው። ዲጂት የሚባሉትን ለመለየት ግን ምንም ችግር የለውም። ከግራ ጀምሮ ወደ ቀኝ ሄድን፣ ከቀኝ ደግሞ ወደ ግራ ሄድን፣ ተመሳሳይ ዲጂት ነው የሚኖረው። ለምሳሌ 789 ብታዩ ስንት ዲጂት አሉ ብላችሁ በስተግራን ጀምር 7 1 8 ሌላ 1 9 ሌላ 1 በጠቅላላ 3 ዲጂት ናቸው እንላለን። በስተቀኝ ጀምር ከ9 9 ባለ አንድ ዲጂት ናት ራሷን፣ 8 ሌላ 1 ዲጂት ናት፣ 7 አሁን 1 ዲጂት ናት። ስለዚህ ባለ 3 ዲጂት ነው። ዲጂቶችን በቀኝ ጀምር በግራ ችግር የለውም። ነገር ግን መጠንቀቅ ያለብን የቁጥር ቤቶችን ሁሌም የሚጀምሩት በስተቀኝ ነው፣ ከዛ ወደ ግራ እየሄድን ነው ማለት ነው የምንለያቸው። ይህን መጠንቀቅ ያስፈልጋል። ስለዚህ የቁጥር ቤቶችን አወቅን ማለት ደግሞ በቀላል ቁጥሮችን ማንበብ እንችላለን። ከዛ ደግሞ ለመደመርና ለመቀነስም በጣም አስፈላጊ ናቸው ማለት ነው። ይኸው መቀነስን በሌላ ክላስ እናየዋለን። ልክ እንደዚህ ተመሳሳይ ነው የሚሆነው። ስለዚህ ጠቅልል ስናደርገው ጥያቄ ቁጥር 1 123 ሲደመር 654 ስንት ነው ማለት ነው? 777 ይሆናል ማለት ነው። ጥያቄ ቁጥር 2 258 ሲደመር 147 እኩል ይሆናል 405 ይሆናል ማለት ነው። ጥያቄ ቁጥር 3 423 ሲደመር 369 እኩል ይሆናል 792 ይሆናል ማለት ነው። ጥያቄ ቁጥር 4ን ስናይ 951 ሲደመር 159 እኩል ይሆናል 1110 ይሰጠናል ማለት ነው። ጥያቄ ቁጥር 5 789 ሲደመር 842 እኩል ይሆናል 1831 ይሆናል ማለት ነው። የዛሬ ክላሳችን ይህንን ይመስላል ማለት ነው። በአጭር ጊዜ ደግሞ ማንበብና መጻፍ እንዲሁም ማስላት የምትፈልጉ ደግሞ በቀን 1 ሰዓት በሳምንት 5 ቀን እያስተማርን እንገኛለን። ስልክ ቁጥራችን ከቪዲዮ ታች ስለምናስቀምጥ በኢሞ በቴሌግራም እና በዋትሳፕ ደውላችሁ በመመዝገብ በቀጥታ መማር ትችላላችሁ ማለት ነው። በቀጣይ በሌላ ክላስ እስክንገናኝ ድረስ ሰላማችሁ ይብዛ። ሰላም ሁኑ። ቻው